ምዕራፍ 9 ጸጋ ዘአብም ከዚያች አገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግ ሆኑ። ጾም በመጾም ጸሎት በመጸለይ ትዕግስትንም ገንዘብ በማድረግ ከቀን ወደ ቀን በጎ ስራን እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤጥና እንደ ዘካርያስ ሁለቱም እጅግ ይዋደዱ ነበር። ነገር ግን ሳራ እጅግ መልከ መልካም ነበረች እና ነገሯን የሰማ መልኳን ያየ ሁሉ እጅግ ያደንቃት ነበር። ከአማቷ ቤትም ሳለች በሕግ ጸንታ ስራዋን ሁሉ ገለጸች። ለአንደበቷ መወሰንን ክንዷን ለመፍተል አጸናች። አማቷ የስራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአርያ አላት። ከዚያችም ቀን ጀምሮ በዚህ ስም ስትጠራ ኖረች። ከዚህ በኋላ ሕይወተ ብነ በጽዮን ሞተ። ሚስቱና ጸጋ ዘአብ ተቀመጡ። በገንዘብ እጅግ የከበሩ ሆኑ። ነገር ግን እግዚአርያ መካን ሆነች፣ ልጅም አልነበራትም። ስለዚህ ነገር በወሩ በ12 ቀን የሚካኤልን በዓል ማክበር ጀመሩ። የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ነዳያንን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የባሳቸውን በመደገፍ እንግዳ በመቀበል ግን የዘወትር ልማዳቸው ነበረ። እነሱን ያየ ልጅ እንደሌላቸውም የሰማ ሁሉ ያዝን ነበር። የሀገራቸው ሰዎች ሁሉ እርስ በርሳቸው በሰውና በእግዚአብሔር ዘንድ የእግዚአርያና የጸጋ ዘአብ አነዋወር ምን ያምር ምንኛ ይወደድ ይሉ ነበር። እግዚአርያ መካን ስለሆነች በልቦናዋ ታዝን ትቆረቆር ነበር። ነገር ግን ልጅ ይሰጣት ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማለዳ ወደ ቤተክርስቲያን ሄዳ እንዲህ ብላ ለመነች። የመላእክት አለቃ የሚሆን የሚካኤል ጌታ ጌታዬ ኢየሱስ ክርስቶስ የመላእክት ፈጣሪ አንተ ነህ። የዓለሙ ሁሉ ጌጽ መገኛ አንተ ነህ። ያዘኑትን ደስ የምታሰኛቸው አንተ ነህ። ለተቸገሩትም ረዳታቸው አንተ ነህ። በዓለሙ ዳርቻ ላሉት ሁሉ አለኝታቸው አንተ ነህ። በባህርም ላሉት ሁሉ አለኝታቸው አንተ ነህ። የነገስታትም ገዥ አንተ ነህ። የመላእክት ጌታቸው የመላእክት ኃይላቸው አማልክት ዘበጸጋ ለተባሉት ፈጣሪያቸው አንተ ነህ። የመብረቅ ምሰሶች ሁሉ የሚታዘዙልህ፣ ነፋሳትና ብልጭልጭታ ነጎድጓድም የሚገዙልህ፣ ለይኩን ብርሃን ባልከው ትእዛዝ የከዋክብትና የጨረቃ ፀሐይ መመላለስ የተሰራ በጌትነትህ ጽናትና በካህሊነትህ አቤቱ ልመናዬን ስማኝ። ቸርነትን የሚያገለግል ልጅ ስጠኝ። አንተን የማያገለግል ከሆነ ማኅፀኔን ዝጋ ብላ ለመነች። ይህንን ብላ ወደ ቤቷ ተመልሳ ገባች። የባሏ የጸጋ ዘአብ ግን ስራው ጠዋት ማታም በመዓልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን የሚሄድበት ጊዜ አለ። መስዋዕት ለመስራት የሚሄድበትም ጊዜ አለ። ዳዊት ለመድገምም የሚሄድበት ጊዜ አለ። መጽሐፍት ለማንበብ ለመመልከት የሚሄድበትም ጊዜ አለ። ወንጌልንም ለማስተማር የሚሄድበት ጊዜ አለ። የትሩፋት ስራ ለመስራትና ጸሎት ለማድረግ የሚሄድበትም ጊዜ አለ። እየተፋጠነ ከሚሰራው ስራ ሁሉ ጋር ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣ ነበር እንጂ። ስራውን ከጨረሰ በኋላ ወደ ቤቱ ይመለሳል። እንዲህ እያደረጉ ብዙ ዘመን ተቀመጡ። ከዕለታት በአንድ ቀን እግዚአርያ ጸጋ ዘአብን ጌታዬ የምነግርህ ነገር ነበረኝ፣ ብነግርህ ትቀበለኛለህን? አለችው። በጎ ነገር ከሆነ እቀበልሻለሁ፣ መልካም ካልሆነ ግን አልቀበልሽም አላት። ጌታዬ ነገሩስ ደግ ነው ባለችው ጊዜ እንድትናገር ፈቀደላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለን፣ ገንዘባችንን ለማን ይሆናል? ለቤተ ክርስቲያን የሚሻውን እንስጥ፣ ለነዳያንም የሚያሻውን ምጽዋት እናድርግ። ለኃጢአት ከመገዛት እግዚአብሔር ነፃ ያደርገን ዘንድ ወንዶችም ሴቶችም ባሮቻችንን ነፃ እናደርጋቸው። የቀረው የቤት ዕቃችንን ሁሉ ለድሃ እንስጠው። ብድራችንን እግዚአብሔር ይከፍለን ዘንድ ልጅ ወልደን ስፍር ቁጥር የሌለው ይህ ሁሉ ገንዘብ ሰብስበን ብናቆየው ምን ይረበዋል? ምን ይጠቅመዋል? እግዚአብሔርን ደስ የማያሰኝ ካልሆነ ሁሉ ፈጥኖ ይጠፋበታልና። እህቴ ነገርሽስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገስ፣ እንዲህ የሚል መጽሐፍ አለና ለመስጠት አትቸኩል፣ ከሰጠህ በኋላ አይቆጭህ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና። እግዚአርያም ጌታዬ ይህ ላንተ አይደለም፣ ለበጎ ስራ አንቸኩል እንጂ። ሰው ከሞተ በኋላ እግዚአብሔርን የሚያመሰግነው ማን ነው? ለመስጠት ሲቻለን መጽውተን ነፍሳችንን ደስ እናሰኛት፣ ፈጣሪያችንንም ደስ እናሰኘው እንጂ። ጸጋ ዘአብም ይህንን ነገር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ እግዚአብሔር ዳረጎት ስጦታ ነሽ። ስለ አንቺ ነቢይ እንደተናገረ እናገራለሁ። ስራና ልጅ ስም ያስጠራሉ። ከሁለቱም ይልቅ ልቦናዋ ቀና የሆነ ሴት ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ። ከእነሱም ይልቅ ለባሏ ደግ የሆነ ሴት ትበልጣለች። ስለ ምክርሽ እንዲህ እላለሁ፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናሉ። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች።
ገንዘብ ሀገርን ያጸናል። ከሁለቱም ይልቅ በጎ ምክር ትበልጣለች። መክበር፣ ገንዘብ ማግኘት ልብ ደስ ያሰኛል። ከእነዚህም ይልቅ ፈሪሃ እግዚአብሔር ትበልጣለች። የምታሳጣቸው የለም። ረዳት አትሻም። ፈሪሃ እግዚአብሔር እንደ ገነት በረከቷ ብዙ ነው። ፍጹም ክብር፣ ተድላ ደስታ በሷ ይገኛል። አንቺ ሆይ ልቦናሽ በጎ ነገርን አስቧል። እውነት ነገር ነገርሽኝ። ያልሽኝን ሁሉ ፈጥኜ አደርጋለሁ። ይህንንም ተናግሮ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ረዳት የሌላት አሳዳጊ መጋቢ ለሌለው ሁሉ ረዳት ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብ ለቤተ ክርስቲያን ሰጠ። ዳግመኛ ወንዶቹንም ሴቶቹንም ባሮቹን ጠርቶ ወደ የወደዳችሁበት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነፃ አውጥቻችኋለሁ፣ እኔንም ሚስቴንም ከዲያብሎስ መገዛት ነፃ ያደርገን ዘንድ። ወንዶችም ሴቶቹም ባሮቹ እንዲህ ባላቸው ጊዜ እጅግ አዘኑ። ጌታችን ምን አደረግን? አባታችን ሆይ የሚያሳዝንህን ስራ ምን ሰራን? ብንበድልህም እነሆ አለንጋ ጅራፍ በፊትህ አለ፣ ግረፈን እንገረፋለን አሉት። ጸጋ ዘአብም ያሳዘናችሁኝ ነገር የለም። በእውነት ከፊቱ ቆመው የሚያገለግሉ በካህናት በአባቶች በረከት እግዚአብሔር ይባርካችሁ። ከኔ ቤት ልትኖሩ ብትወዱ ግን እንደ ቤት ልጅ ሆናችሁ ኑሩ እንጂ ባሮች አይበሏችሁ። ወንዶቹም የጸጋ ዘአብ ወዳጆች፣ ሴቶቹም የእግዚአብሔር ባለሟሎች ይበሏችሁ አላቸው። እንዲህም ባላቸው ጊዜ ሴቶቹም ወንዶቹም ደስ ብሏቸው እጁን እግሩን ሳሙት። ወንዶቹም ሴቶቹም እንደ ባለቤት ነፃ ሆነው ከሱ ጋር ብዙ ዘመን ተቀመጡ። እንዲህ ሲኖሩ አስላዴኒ ከምትባል ሴት የተወለደ ሞተለሚ የሚባል አንድ ከሃዲ ተነስቶ በሸዋ አውራጃና በዳሞት አውራጃ በኃይሉ ነገሰ። የአማራ ወሰን እስከምትሆን እስከ ዠማ ድረስም ግዛቱን አስፋፋ። አብያተ ክርስቲያናትን አቃጥሎ አብያተ ጣዖታትን በመስራት የፈጠራችሁኝ እናንተ ናችሁ፣ በሰልፍና በጦርነት ጊዜም ድል እንዲያደርግ የምትረዱኝ እናንተ ናችሁ ብሎ ለጣዖት ሰገደ። የእግዚአብሔርን ሥራ ሁሉ አጠፋ። የሸዋን መኳንንት ሁሉ ሴቶቻቸውን አምጡልኝ ያገባቸው ዘንድ ይላቸው ነበር። እነሱም እንዳይገድላቸው ፈርተው በፈረቃ ይልኩለት ነበር። እንደ ቅን ጥቂት ሰዎች ሰልፍ የተማረ ነበርና ስለዚህ ነገር በጦር ኃይል ነገሰባቸው። በዘመኑ ደናግልም አልቀሩትም። በድንግልና የተገኘችይቱን እየወሰዱ እየሰጡት ከክብር ያሳንሳት ነበርና ከምርኮም ውስጥ ድንግል የተገኘች እንደሆነ ይዘው እያቀረቡለት ከክብር ያሳንሳት ነበር። ስራው ሁሉ የሚያስጸይፍ ነው፣ በስራው ሁሉ የተጠላ ነው። በዚህም ወራት ጽላልሽ አውራጃ ደረሰና ዞረሬን ከቧት ሰፈረ። ጸጋ ዘአብም ሀገሩን ሲከቧት አይቶ ይህ ከሃዲ ሊገለው እንደመጣ አወቀና በሌላ ጎዳና ፈጥኖ ሸሸ። ከሞተለሚ ጭፍራ አንዱ ጸጋ ዘአብን ሊገለው በፈረስ ተከተለውና ጦሩን ወረወረበት፣ አላገኘውም። ሁለተኛ ጦሩን ሊወረውርበት ሲዘጋጅ ጦሩ ከእጁ ጋር ተጣብቃ ስለቀረች ለመወርወር አልተቻለውም። ጸጋ ዘአብም ወታደሩ ሲከተለው ከጥልቅ ባህር ደርሶ እንደ ድንጋይ ተወርውሮ ጠለቀ። ወታደሩም ይህንን አይቶ ከወንዙ ዳር ጥቂት ቆሞ ጠበቀው። ከውሃው ውስጥ ዋኝቶ ምናልባት ይወጣ መስሎት ነበርና እንዳልወጣለት ባየ ጊዜ ወደ መንደር ተመለሰና ያገኘውን ሁሉ ይማርክ ጀመር። ንጹሕ አገልጋይ ጸጋ ዘአብ ግን ከጥልቅ ባህር በገባ ጊዜ ጉዳት አላገኘውም። ይህች ባህር ለማደሪያ እንደተዘጋጀች ድንኳን ሆነችለት እንጂ የመላእክት አለቃ ሚካኤል ይጠብቀዋልና። ነገር ግን እሱ አያየውም ነበረ። ያን ጊዜ በመጋቢት 12 ቀን የቅዱስ ሚካኤል በዓል ስለነበረ ከባህር ውስጥ ሆኖ እንዲህ እያለ ይጮህ ጀመር። ኃይል የምትሆነኝ ሚካኤል፣ አምባ መጠጊያ የምትሆነኝ ሚካኤል፣ ኃይልህ ወዴት ነው? ከሃሊነትስ ወዴት ነው? ተአምራት ማድረግስ ወዴት ነው? እነሆ መሞቻዬ ደረሰ። ዛሬ የሽብር ቀን ነው። ዛሬ የመከራ ቀን ነው። ዛሬ ጥፋት ተፈረደብኝ። በበዓልህ ደስ ሳታሰኘኝ ታሳዝነኛለህ። ይህንንና ይህንን የመሰለ ሁሉ እንዲህ እያለ የእናቱን ጡት እንዳስጣሉት ልጅ ያለቅስ ነበር። ከዓይኖቹ የሚያቃጥል እንባ በብዛት ያለማቋረጥ ይወርድ ነበር። ያን ጊዜ ሚካኤል ተገልጾለት ጸጋ ዘአብን ምን ያስለቅስሃል? እነሆ እኔ ሚካኤል እጠብቅሃለሁ፣ እኔ አለሁ፣ አትፍራ። ከሜዳ ሳለህ ከዚያ ከወታደር አድኜ ቢሆን ተአምራቴ ባልተደነቀም ነበር። ከባህር ውስጥ ሳለህ አድኜ ባወጣሁ ጊዜ ተአምራቴ ይደነቃል እንጂ። የማድንህም ስላንተ ብቻ አይደለም፣ በአብራክህ ስላለ ስለተመረጠ ልጅህ ነው እንጂ። እሱም ለዓለም ሁሉ ብርሃን ይሆናል፣ በስራው ሁሉ እንደኔ ይሆናል። እኔም እጠብቀዋለሁ፣ እሱም ለእኔ እድል ፈንታዬ ነው። ስለሱ ከሞት ትድናለህ። እንዲሁ የልጁን ነገር እየነገረው በባህር ውስጥ 3 መዓልት 3 ሌሊት ውሎ አደረ። ከዚህ በኋላ ቅዱስ ሚካኤል ጸጋ ዘአብን እንዲህ አለው፣ እነሆ የጥፋት ቀን አለፈ፣ ናውጣ ብሎ ያን ጊዜ በእጁ መንጥቆ ከባህር አውጥቶ በዞረሬ ወዳለች ቤተ ክርስቲያን ወስዶ አገባውና ከሱ ተሰወረ።
ጸጋ ዘአብም አገሩን ምድረ በዳ ሆና ባገኛት ጊዜ ቤተክርስቲያኑም የሰውም ቤት ሁሉ ፈርሶ አገኘው። ከቀደመው ይልቅ የአሁኑ ሐዘን ጸናበት። በመጋቢት በ12 ቀን ሰውም ከብቱም ሲማረክ በዚያች ቀን ሚስቱም ተማርካ ሄደች። ነገር ግን በዱር በገደል ተሰውረው ከምርኮ የቀሩ ጥቂት ሰዎች ስለ ሀገራቸው ጥፋት ከእሱ ጋር ይላቀሱ ዘንድ ወደ እሱ መጡ። ምዕራፍ 12 እግዚአርያን ግን እኒህ የወታደር ጭፍሮች በማረኳት ጊዜ ለጌታችን ለንጉሱ ሚስት ትሆነዋለች ብለው አክብረው ይዘዋት ሄዱ። እጅግ መልከ መልካም ነበረችና ቆንዳላዋ የተከፈከፈ የተጠቀለለ ብርንጓ የተፈተለ ነው። ዓይኖቿም እንደ አጥቢያ ኮከብ ናቸው። አንገቷም እንደ ብር ዘንግ ነው። መላ ሰውነቷ ያማረ ነው። በአጠቃላይ ከእግር እስከ ራሷ ድረስ ክፉ ነገር የለባትም። እኒህም ወታደሮች እንዲህ ያለች ሆና ባዩት ጊዜ በፍቅሯ ልቦናቸው ነደደ። አንዱ እኔ እጠብቃታለሁ፣ ሌላውም እሸከማታለሁ ይላል። በበቅሎዬ አስቀምጣታለሁ የሚልም አለ። አንዱ እኔ ልብሴን አለብሳታለሁ ይላል። እኒህ ሁሉ ለፈቃዳቸው የራሳቸው ይፈካከራሉ። ነገር ግን የሚጠብቃት ሚካኤል ክብርት እርሷን እንዳያረክሷት ይከላከላቸዋል። እነሱም ንጉሥ ሆይ የምስራች ምሳሌ የሌላት ሴት አገኘንልህ። በቤተ መንግስት ሁሉ እንደሷ ያለ አይገኝም። እሷን ብታገባ ዓለሙ ሁሉ ይሰግድልሃል በማለት ሄደው ለሞተለሚ ነገሩት። እሱም ደስ ብሎት ከወዴት አገኛችኋት አላቸው። እነሱም ዛሬ ከሀገሩ ሰው ጋር ማረክናት፣ እጅግ መልከ መልካም እንደሆነች አይተን ሚስት ታደርጋት ዘንድ ወደ አንተ አመጣናት አሉት። በዚህም ጊዜ አክብራችሁ ጠብቁልኝ፣ ከደህና ቦታ አሳድሯት፣ ከሰው ወገን ማንም እንዳያያት። ከነጭ ሐር የተሰራ አረንጓዴ አበባ ግምጃ በወርቅ በብር የተሰራ ልብስ አልብሷት ብሎ ሰጣቸው። በዚህ ሁሉ ጌጥ አስጊጣችሁ ነገ ወደ እኔ አምጧት አላቸው። ወታደሮቹም ይህንን ሁሉ ከንጉሱ ታዘው ወደ ክብርት እግዚአርያ ሄዱ። ከእሷ ዘንድ በደረሱ ጊዜ ንጉሥ እንዴት ውለሻል አለች ብለው ይህንን ሁሉ ልብስ ሰጧት። በሱ አስጌጧት። የወርቅ ማርዳ አደረጉላት። ለእጆቿም የወርቅ አምባር፣ ለጣቶቿ የወርቅ ቀለበት፣ ለእግሯም የወርቅ ጫማ አደረጉላት። ነገስታቶቹ እንደሚያጌጡት ማዕረግ በዚያ ሁሉ ጌጥ አስጌጧት። እሷ ግን ታዝን፣ እንባዋንም ከምድር ታንጠባጠብ ነበር። ቀናም ብላ አታስተውልም። አንገቷን ደፍታ ምድር ትቆረቁር ነበር እንጂ በህሊናዋ ግን ወደ ሰማይ ታመለክት ነበር። ወታደሮቹም እጅግ ስታዝን ባዩት ጊዜ አንቺ ሆይ ምን ያስለቅስሻል? ንግስት ሆነሻልና። ይህንንም ብለው ወደ ተዘጋጀ ቤት ወስደው አገቧት። ጣዕሙ ልዩ ልዩ የሆነ ምግብ አቀረቡላትና ንጉሥ ጠጪ ብሎሻል አሏት። እሷ ግን አልተቀበለቻቸውም። ከምግቡም አልተመገበችም። ወደ ፈጣሪዋ እንዲህ እያለች ታመለክት ነበር እንጂ ጌታዬ ፈጣሪ ኢየሱስ ክርስቶስ ስንፍናዬን ለምን ተመለከትህ? ንጹሕ ሆኖ የሚያገለግልህ በባሪያህ በጸጋ ዘአብን ለምን አላሰብኸውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች አሳልፈህ ለምን ሰጠኸኝ? ከአንተ አንድነት የተለዩ አንተም ከነሱ የተለየህ ነህ። እኔስ ስርዓት ያላቸው ስርዓት የተሰራላቸው ከንጹሐን ካህናት ልጅ ከንጹሕ አገልጋይህ ልጅ ስጠኝ ብዬ ለምኜህ ነበረ። ሕግህን ስርዓትን ከማያውቅ ከሚያሳይፍ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርና ከዚያ ከንጹሕ አገልጋይህም ቢሆን አንተን ደስ የሚያሰኝ ልጅ ካልሆነ ማኅፀኔን ዝጋው እልሃለሁ። አቤቱ የትድግና ባለቤት ዛሬ በእኔ ላይ ትድግናህን ግለጽ። አቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታህን ግለጽ። እንዲህ እያለች ስትጸልይ እኒህ ወታደሮች በልተው ጠገቡ። ወደ እሷም ቀርበው ንግሥት ሆይ ጤና ይስጥልን፣ ነገ ወደ ንጉሥ እንወስድሻለን፣ ሚስትም ያደርግሻል፣ በግዛቱ ውስጥ ያለ ሁሉ ይሰግዱልሻል። መብላቱንስ እምቢ አልሽ፣ መኝታውንስ እንኳ አትተኝምን አሏት። እግዚአርያም እኔስ እንቅልፍ እምቢ አለኝ፣ እናንተ በሉ ተኙ አለቻቸው። መላው ወታደሮቹ እሷን ከበው ተኙ። ቅድስት እግዚአርያም በዚያች ሰዓት ተነሳችና ይህንን የርኩስ ልብስ ለብሼ ብጸልይ ፈጣሪዬ አይሰማኝም ብላ ያለበሷትን ልብስ አውልቃ ጣለች። የቀድሞ ልብሷንም ለብሳ ወዟ እስኪፈስ ድረስ ብዙ ሰገደች። ፊቷንም ወደ ምስራቅ መልሳ ቆመች። እጆቿንም ዘርግታ እንዲህ እያለች ለመነች። የፍጥረት ሁሉ ጌታ ሁሉ ይቻልሃል እንጂ የሚሳንህ የለም፣ መግደልም ማዳንም ይቻልሃልና። የሌለህበት ጊዜ የለም፣ አንተም የሌለህበት ቦታ የለም። ግዛትህ ጽንፍ እስከ ጽንፍ ነው እንጂ። ሳራን ከጊራራ ንጉሥና ከፈርዖን እጅ ያዳንሃት አንተ ነህ። ዳንኤልንም ከአናብስት አፍ ያዳንኸው አንተ ነህ። ሶስናንም ከረባትን እጅ ያወጣሃት አንተ ነህ። ሰለስቱ ደቂቅንም ከባቢሎን እቶነ እሳት ያዳንሃቸው አንተ ነህ። ቀድሞም አንተ ነህ፣ ዛሬም አንተ ነህ። በእኔ ትድግና ይገለጽ። አቤቱ አድነኝና ስምህን እንዲያመሰግን አድርገኝ። እኔ ድሃ ባሪያን በዚህ በተኩላ አፍ አትጣለኝ። አንተም ሚካኤል ዝምታ ምንድን ነው? በባሪያህ ላይ ይህ ሁሉ መከራ ሲመጣባት ቸልታ ምንድን ነው? በወሩ ዝክርን አዘክራለሁ ብዬ ካንተ ጋር የተማማልሁትን መሐላ ዘነጋሁን?
ዝክሩን በማደርግበት ቀን ይህ ሁሉ መከራ ደረሰብኝ። ስታከብረኝ አዋረድከኝ፣ ደስ ስታሰኘኝ አሳዘንከኝ። ሚካኤል ይህንን ታደርግ ዘንድ ላንተ አይደለም፣ በመከራ የተጨነቁትን የምትረዳቸው አንተ ነህና እርዳኝ እንጂ ለመውደቅ የሚገመገሙትን የምትደግፋቸው አንተ ነህና ደግፈኝ እንጂ። እንዲህ እያለች ስትጸልይ ሚካኤል ተገልጾ ቅድስት ሆይ ቸራለሽ አላት። ይህ ነገር የተደረገው ላጠፋሽ አይደለም፣ የፍቅሬን ጽናት ባንቺ እገልጽ ዘንድ ነው እንጂ። ከዚህ መከራ የምትድኙ ስለ አንቺ ብቻ አይደለም፣ ከአንቺ ስለሚወለደውም ልጅ ነው እንጂ። ዓለሙ ሁሉ ለአንዲት ራስ ሰው ዋጋው የማይሆን የአሕዛብ ብዕልና የነገስታት ክብር በእግሩ ለሚረግጣት ለአንዲት ምድር ትቢያ ዋጋዋ የማይሆን የብዙ ሰዎች ደህንነት ነው። የሕሙማንም ፈውስ በእጁ ነው። ስለሱም ከመከራ ትድኛለሽ። እግዚአብሔርም ጌታዬ መቼ ነው የምድነው ብላ በጠየቀችው ጊዜ እሱም እግዚአብሔር በወደደው ቀን ነው ብሏት ከእሷ ተሰወረ። እሷ ግን ሌሊቱን ሁሉ ቆማ ስትጸለይ አድራ ዘበኞቹ ሳይነሱ ጌጸኛውን ልብስ ለብሳ ተቀመጠች። ወታደሮቹም ነገ እንዲታመጧት ብሎ እንዳዘዛቸው በወርቅና በብር አስጊጠው ወደ ንጉሱ ወሰዷትና አግብተው ከፊቱ አቆሟት። ንጉሱም ባያት ጊዜ እጅግ ደስ አለውና ሊስማት ወዶ ፈጥኖ ተነሳ። ሰውን ስለፈራ ብቻ ትቷት ተመልሶ ተቀመጠ። እንዲህም አለ፣ እንደ ሌሎቹ ተርታ ሴቶች በዚህ ሥርዓት ባገባት ክብር አይሆንላትም፣ ለእኔም ውርደት ነው። ይህችንስ በሚስቶቼ ሁሉ ላይ አንግሼ በማልበረዱ ቤተ መንግስቴ አገባታለሁ ብሎ አሰበ። ጭፍሮቹንም እንዲህ አላቸው፣ እውነት ያማረች የተወደደች ሴት አምጥታችሁልኛል። ስለዚህ የእስለንዴሌ ልጅ ለልጅ ልጃችሁ የሚበቃ ሹመት እሰጣችኋለሁ። ይህችንም ሴት አክብራችሁ ጠብቋት። በገንዘቤ ሁሉ እስካሰለጥናት ድረስ የወደደችውን ሁሉ አድርጉላት። ጉዞም ሲሄድ እኔ በምቀመጥበት በቅሎ አስቀምጧት። በመዓልትም በሌሊትም ከኔ አታርቋት። በወርቅ በተሰራ አይነ ርግብ ሸፍኗት። ቀን ፀሐይ እንዳያያት፣ ሌሊት ቁር እንዳያገኛት። ከከተማው ቤተ መንግስቴ በደረስን ጊዜ በጣዖቶቼ ሥርዓት ከዚያ ታጋቡኛላችሁ። ይህንን ብሎ ተነስቶ ቸኩሎ ሄደ። ለእግዚአብሔርም እሱ እንዳዘዛቸው አደረጉላት። በኋላው እያስከተሉ ይዘዋት ሄዱ፣ ከኔ አታርቋት ብሏቸዋልና። እሷ ግን በልቡናዋ ጽኑ ሐዘን ታዝናለች። እነሆ የጥፋት ቀን ቀረበ፣ ሚካኤል ሆይ መቼ ታድነኛለህ እያለች ሁልጊዜ ታለቅስ ነበር። ከዚህ በኋላ ሞተለሚ መላእክተኞቹን ወደ ሀገሩ እንዲህ ብሎ ሰደደ። እነሆ ደስ ብሎኝ በደህና ተመልሻለሁ። የሚያሟርቱትን ጠንቋዮችን በማልበረዱ ሰብስባችሁ ቆዩኝ። 1000 ሰንጋ 1000 ጊደር ታላላቆች ቀንዳቸው በወርቅና በብር የተለበጠ 1000 ያልተለበጡ ያልተጌጡ 1000 የበግ ሙክት 1000 የፍየል ሙክት 2000 ዶሮ ሻለቆቹን ይህንን ሁሉ እንዲህ አዘጋጅታችሁ ጠብቁ ይበሏቸው። ጠጅ አሳላፎቹንም 70,000 ማዲጋ ጠጅ አዘጋጁ። ጠላ ግን እንደ ውሃ ይሁን። የእንጀራ አዛዦችንም አምባሻውን ወጡን አብዝታችሁ አዘጋጁ በሏቸው። 10 ሚስቶችንም በየቤታቸው ብዙ ምግብ አዘጋጁ በሏቸው አለ። የዲያሞትም ሰዎች ሁሉ በማልበረዱ ግብሬን አዘጋጅታችሁ ቆዩኝ። ይህንን ያዘዝኋችሁን ሁሉ ያላደረጋችሁ እንደሆነ በሰይፍ እቀጣችኋለሁ፣ ገደል እጥላችኋለሁ፣ በእሳት አቃጥላችኋለሁ በሏቸው። እናንተም ይህንን የላኳችሁን ያላደረጋችሁ እንደሆነ ቅጣታችሁ እንደነሱ ነው። በፈጣኖች ፈረሶች ሆናችሁ ሂዱ፣ በየደረሳችሁበትም ሀገር ፈረስ እያፈራረቃችሁ ሂዱ። ነገ እንድትገቡ እኔም እስከ 8 ቀን ድረስ እገባለሁ። መልእክተኞቹም ሄዱ። በነገው ከከተማው ደርሰው እንደላካቸው ነገሩ። አዛዦቹም እነሱም የላካቸውን ሰምተው እንዲያዘዛቸው አዘጋጁ። ሞተለሚም ተነስቶ እየተከተላቸው በ8 ቀን ከከተማው ደረሱ። የሀገሩም ሰዎች እንደቀጠራቸው ደስ ብሏቸው በእልልታ በግርግርታ ተቀበሉት። መልእክተኞቹም ከሕዝቡ ጋር ሊቀበሉት በመጡ ጊዜ መልእክተኞቹን ጠቀሳቸውና ያዘዝኋቸውን ሁሉ አዘጋጃቸውን? ጠንቋዮችም ጥበብ ያላቸው ሰዎች ሁሉ ተሰበሰቡን አላቸው። እነርሱም ንጉሥ ሆይ አዎን አሉት። አሁንም ሄዳችሁ ለነገ ተዘጋጁ በሏቸው። ለጣዖቶቻችን እንሰግድ ዘንድ በዓልም እናደርግላቸው ዘንድ በሰልፍ ጊዜ ድል እንድናደርግ የሚያደርጉን እነሱ ናቸውና እሺ እንዳዘዝከን እናደርጋለን አሉት። ከዚህም በማልበረዱ ወዳለ ቤተ መንግስቱ ገብቶ እግዚአብሔርን እስከ ነገ ከሌላ ቤት አሳርፏት ብሎ አዘዘ። እሱ ግን ሌሊቱን ሁሉ ሥርዓተ መንግስት ሲያዘጋጅ አደረ። አሽከሮቹም ሰንጋውን ሲያርዱ ማዕዱን ሲያዘጋጁ አልተኙም። በዚያችም ቀን የታረደው እርድ ቁጥር 20,800 ሲሆን ሌሊቱን በሙሉ የተሰራው ምግብ ግን ስፍር ቁጥር አልነበረውም። የንጉሱ ዘበኞች እግዚአብሔርን ከሌላው ቤት
ባገቧት ጊዜ ዛሬስ እንኳ ለእኛ ብለሽ ቢጠጭ ደስ ይበልሽ፣ ነገ ንጉሥ ከስተሽ ጠቁረሽ ያየሽ እንደሆነ እኛን ይቀጣናል አሏት። ከተማረከች ጀምሮ እስከዚች ቀን ድረስ እህል ውሃም አልቀመሰችም ነበርና። ነገር ግን የሦስቱ ደቂቅ ሰውነት ውሃ ሳይቀምስ እህል ሳይቀምሱ ያምር እንደነበረ የእሷም ሰውነት ከበሉት ከጠጡት ይልቅ ሰውነቷ እየነጋ ያምር ነበር። እግዚአብሔርም ዘበኞቹን እኔስ ከፈጣሪዬ ፍርድ እስክሰማ ድረስ አልበላም አልጠጣም አለቻቸው። ሌሊቱን ሁሉ ፈጣሪዋን እየለመነች እያመሰገነች አደረች። ጌታዬ እግዚአብሔር እንዲህ አደረከኝ እያለች ቀድሞ በሕግህ ለአንድ ለንጹሕ ባል ታጨሁ፣ ዛሬ ግን በርኩሳን በጣዖት ሥርዓት ለሕግ አፍራሽ ሚስት እሆን ዘንድ አዘጋጀኝ። አቤቱ ጌታዬ ይህንን ታደርግ ዘንድ ለአንተ አይደለም የወዳጄን መሐላ አስበህ ከዚህ ከሰይጣን ተንኮል አድነኝ እንጂ። ይህን በመሰለ ሁሉ ስትጸልይና ስትለምን አነቃች። ለዚህ ከሃዲ ግን እግዚአብሔርን ከመውደዱና ከመቸኮሉ የተነሳ ይህች ሌሊት እንደ 1000 ዘመን ሆናበት አደረ። በነጋም ጊዜ እስከ ቤተ ጣዖት ድረስ አምጧት ብሎ አዘዘና አመጧት። ተነስቶም ሰራዊቱንም መኳንንቱንም አስከትሎ ወደ ቤተ ጣዖት ሄደ። ከጣዖት ቤት በደረሰ ጊዜ ለጣዖት ይሰግድ ዘንድ ከተሰበሰቡት መሃል ቆመ። እግዚአብሔርንም ለጣዖት አሰግዶ በግዛቱ ሁሉ ያነግሣት ዘንድ እንደተዘጋጀ ያን ጊዜ ድንገት ከሰማይ መብረቅ በረቀ፣ ብልጭልጭታም ሆነ፣ ነጎድጓድ ተሰማ፣ ዓለሙ ሁሉ ተነዋወጸ። ያን ጊዜ ቅዱስ ሚካኤል ወርዶ ከመካከላቸው ነጥቆ በክንፉ ታቅፎ ወሰዳት። ከዳሞት ዞረዴ በ3 ሰዓት አደረሳት። በመጋቢት በ22 ቀንም ጸጋ ዘአብ ከቤተ መቅደስ ገብቶ ሲያጥን ስለሷም ሲጸልይ ከቤተ መቅደስ አግብቶ ከዚያ ትቷት ወደ ሰማይ አድረገ። ሞተለሚ ግን ከነጎድጓድና ከመብረቁ ፍርሃት የተነሳ አእምሮውን አጣ። ከመብረቁ ግርማ የተነሳ ከሰራዊቱ 1000 ሰዎች ከካህናተ ጣዖቱም 300 ሞቱ። በሰራዊቱና በዚህ በከሃዲ ላይ በዚያች ቀን የተደረገውን ግርማ ለመናገር ማን ይችላል? ናቡከደነፆር በትዕቢቱ 7 ዓመት አውሬ እንደሆነ ሞተለሚም በኃጢአቱ 25 ዓመት አእምሮውን አጥቶ ኖረ። የሚናገረውን አያውቅም። አንድ ጊዜ ግደሉ ይላል፣ ግደሉ ብሎ ያዘዘውን ደግሞ አድናችሁ አምጡ ይላል። ዳግመኛም በሰማይ ላይ ቤት ስሩልኝ ይላል። መኳንንቱም እሺ እያሉ ያታልሉት ነበር። የሀገሩ ሰዎችም የሀገሩ ገዢ ያዘዛቸውን ያደርጉ ነበርና። እግዚአብሔር ግን ወትሮ ከምትቆምበት ቦታ ቆማ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሲዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጸ። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለች ሴት ከየት መጣች እያለም አሰበ። እንዲህ እያደነቀ ቤተ ክርስቲያኑን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወደ እሷ መጥቶ እንደተከናነበች ባረካት። ፊቷን አላሳየችውም። ነገር ግን ከቤተ ክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ እንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን? አላት። ደህና ነኝ አለችው። ከቤተ መንግስት ወገን የምትመስሊ ወንድ አሽከር የሴት ደንገጡር ሳታስከትይ ብቻሽን ለምን ትሄጃለሽ? አላት። እውነት ነው፣ ከመንግስት ወገን ነኝ። አሽከሮችን አስከትዬ ያለኝንም ሁሉ ይዤ ስሸሽ ሞተለሚ አገኘኝ፣ ሁሉንም ወሰደብኝ እንጂ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስለ አዳነኝ ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ስለሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውምና። ዳግመኛ አንቺ የከበርሽ ሴት ነሽ፣ እሱ ምንም የሌለው ድሃ ነው። እሱንም ብታገቢ ለአንቺ ውርደት ነውና። እሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስም እግዚአብሔር ጠርቶ ሲምል ሰምቼዋለሁ አላት። ከተማረከች በኋላ ይመልስለታልን? አለችው። እንኳን ከተማረከችበት ይቅርና ከሞተችም በኋላ አስነስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእሷን ቃል ይመስላል። እሷም ፈገግ ብላ ሰው የሚመስለው በቃል ብቻ አይደለም በመልክም ይመስላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነበርህን? አለችው። አሁን እኔ ነኝ በአላት ጊዜ እኔ እሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲህ ትመለስልኛለህ ብለህ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህ በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገር ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርቅልሽ። የዘማዊ ሰውነት ከውሻ ደም ይልቅ ርኩስን የሚያሳይፍ ነውና። እግዚአብሔር ግን መላእክትም ንጽሕናን ይወዳሉ። ሃይማኖቱ እጅግ እንደጸና ባየችው ጊዜ ፈጥና ተነስታ ከፊቱ ቆማ
ክንብንቧን ገልጻ ታየችው። ጌታዬ ፈጽመህ እወቀኝ፣ እኔ ሚስትህ እግዚአርያ ነኝ ባለችው ጊዜ ደንግጾ ተነስቶ አንገቷን ይዞ ከጫማዋ ወርቆ እግሯን ጉልበቷን ሳማት። እህቴ ሆይ እንደምን ሆነሽ? ከዚህ እንደምን ደረስሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። አንተ ከተለየሁ ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና። ያደረገላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዘአብም ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህንን ታላቅ ተአምር ያደረገልኝ የእስራኤል ፈጣሪ ይክበር ይመስገን፣ የጌትነቱም ስም ይክበር፣ ምስጋናውም ለዓለሙ ሁሉ ምሉእ ይሁን ብሎ አመሰገነ። የአገሩን ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝን ተአምራት ታዩ ዘንድ ኑ፣ ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ፣ እንደ ኃጢአቴ ብዛት መጠን ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የሀገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአርያን በወርቅ ልብስ ተሸልማ አዩአት። ቀርበውም እጅ ነሷት። ይህን ያህል ክብርና ገናንነት ማን አመጣሽ? አሏት። በእሷ የተደረገውን ሁሉ በነገረቻቸው ጊዜ በወዳጆቹ አድሮ ተአምራት የሚያደርግ እግዚአብሔርን አመሰገኑት። ተማርከው ስለቀሩትም ያለቀሱ አሉ። የእግዚአብሔርን ስራ ሲነጋገሩ ከቆዩ በኋላ ሥጋ ወደሙን ተቀብለው ደስ ብሏቸው ወደ ቤታቸው ገቡ። ማዕድ አቅርበው በሚበሉበት ጊዜ እግዚአርያ ጸጋ ዘአብን እኔ ካንተ ከተለየሁ ጀምሬ እስከዛሬ ድረስ እህል ውሃ አልቀመሱም፣ ነገር ግን ፈጣሪዬ በጥበቡ እስከዛሬ አደረሰኝ አለችው። ጸጋ ዘአብም ነገሯን ሰምቶ አደነቀና እሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸውን ያደረገላቸውን ቸርነት መልአኩም የሰራላቸውን ስራ ሲጫወቱ አደሩ። ስለ ደስታቸው ብዛት እንቅልፍ በዓይናቸው ሳያዩ አደሩ።